እኔ የምለው ቆይ ለምንድን ነው እዚህ ቤት ሰራተኛ ማይቀጠረው? ሁሉንም ስራ አንቺ ልትሰሪ ነው እንዴ? እሱ ለኔ አይከብደኝ። ይልቅ ትኩረትሽን ዋናው ነገር ላይ ብታደርግ ይሻላል። ስለ ማህደር ማለትሽ ነው? እኔ ከዚህ በላይ ከነ ሚስጥሬ እዚህ ቤት ውስጥ መቆየት አልችልም። እሱን ደግሞ ደጋግሜ ነግሬሻለሁ። እስካሁንም የቆየሁት ለጋሼ ስል ነበር። አሁን ግን አልችልም። ምን ነው ስትታይ ግራ የተጋባሽ ትመስያለሽ ወይዘሮ ዘነብ። ለምን ደነግጣለሁ? ማናት ዘነቡ? አሁን ላይ እንግዲህ ሀብል ላይ የመጣው ነገር እጅግ በጣም ነው የሚያስፈራው ማለት ነው። ምክንያቱም አሁን ላይ ሀብል ማለት ነው ማህደርን ገላታለች በሚል ወንጀል ማለት ነው አጸደ እየተናገረች ትገኛለች ማለት ነው። ምክንያቱም ከዚህ በፊት እንግዲህ ማህደር ካለችበት ወይንም ደግሞ ከምትሰራበት ሆቴል ሄጄ ነበር ከ2 ቀን በፊት። ግን ደግሞ ሀብል እጅግ በጣም እንደምታስፈራራትና እንዲሁም ደግሞ ልገላት እንደምትፈልግ በተደጋጋሚ ትነግራት ነበረ በማለት እንግዲህ አጸደ ማለት ነው ለራሷ ለመርሲ ትናገራለች ማለት ነው። እና እንዴት እንደዚህ ይሆናል? በዚህ ያክል እንደዚህ ክፉ ነች እንዴ? በማለት አዎ ሆን ብለው ነው ወደዚህ ቤት የገቡት። እንዲሁም ደግሞ ሀብል ወንድምሽን ልታጠምደው የፈለገችው ሆን ብላ የአባትሽን ገንዘብ ለመፈለግ ነው፣ የእሱን ንብረት ለውርስ ሲል ነው ይህን ነገር ሁሉ የሚያደርገው። መነንም ብትሆን እንዲሁም ደግሞ ሀብልም ሆን ብለው ለገንዘብ ብለው ነው ወደዚህ ቤት የገቡት። መነን ደግሞ ስለሷ በጣም ብዙ ነገር አለ። ምክንያቱም ይቺ ልጅ የራሷ ልጅ ልትሆን ትችላለች። የእንጀራ ልጅ ብቻ ሳይሆን ትክክለኛ የመነን ልጅ ልትሆን ትችላለች ሀብል በማለት እንግዲህ እያንዳንዱ ሴራዎቿን በሙሉ አሁን ላይ ማለት ነው ከመርሲ ላይ እየረጨች ትገኛለች። ምክንያቱም መርሲ እንድታምናትና እንዲሁም ደግሞ መነንና ሀብልን እንድጠላቸው ስለምትፈልግ እያንዳንዱን ነገር ማለት ነው ያው እዝራን ማሳመን እንደማትችል ስለምታውቅ አሁን ላይ እንግዲህ አጸደ መቅረብ የፈለገችውና እንዲሁም ደግሞ የራሷ ሀሳብና የራሷ እቅዶች እንዲሳኩ የወንድሟን ንብረት ለራሷ ለማድረግ እጥረት ያደረገችው እንግዲህ አጸደ ማለት ነው ያው ማህደርን ወደዚያ ቤት በቤት ሰራተኝነት አምታ እንዲሁም ደግሞ እዝራን እንድታጠምደው እዝራን እንድትወደው እንዲሁም ደግሞ በፍቅር ካጠመደችው በኋላ እንዲሁም ደግሞ ማለት ነው አብረው በሚሆኑበት ከሆኑ በኋላ ንብረቱን ከራሷ ከማህደር ጋር ለመካፈል ነበረ አጸደ ሀሳቧና ፍላጎቷ ማለት ነው። ስለዚህ ያ ነገር አልተሳካላትም። ምክንያቱም እንግዲህ ከቡና ቤት አውጥታ ወደ እነሱ ቤት ስታመጣ ከእዝራ ጋር አንድ ላይ በመሆንና እዝራን ለመቆጣጠር ነበር የፈለገችው። ያ ነገር ደግሞ ሳይሳካላት ቀርቷል። ምክንያቱም እዝራ እውነቱን አውቆ አጸደ ማህደርን እንዳመጣቻት እንዲሁም ደግሞ ሆን ብላ ማለት ነው ያው ራሱ እዝራን እንዳጠመዱት ማለት ነው ያ ነገር ሲነቀባት እንዲሁም ደግሞ ወገንዛ ወንድሟ ማለት ነው በዚያ ምክንያት ስላኮረፋት ከዚህ ቤት ውጪልኝ በማለት አንቺና መነን ካላችሁ ከዚህ ቤት ምንም አይነት ሰላም የለም ሲል የነበረው እዝራም እንዲሁም ደግሞ አባቱ ሲቆጣ የነበረውን ነገር አሁን ላይ ለማስተካከል እኔ ምንም ነገር አላደረኩም፣ እውነቱን እያንዳንዱን እነግርሻለሁ፣ መርሲ አንቺ ከኔ ጎን መቆም አለብሽ በማለት እንግዲህ የእዝራን እህት ማለት ነው ከጎኗ እንድትቆምና ያለውን ነገር መነንንና እንዲሁም ደግሞ ሀብልን ከዚህ ቤት እንደምንም አድርገን ማስወጣት አለብን፣ የማንም ውዳቂ መቶማን ሊፈነጭብን አይችልም በማለት እንግዲህ አጸደ እየተናገረች ትገኛለች ማለት ነው። እና አጸደ የሄደችበት እርቀት በጣም የሚገርም ነው። ምክንያቱም ሀብልንና እንዲሁም ደግሞ መነንን ከዚያ ቤት መንጥቃ ለማስወጣት ነው እጥረት ያደረገችው ማለት ነው። በነገራችን ላይ የማህደር ገዳይ ራሷ አጸደ ልትሆን ትችላለች ማለት ነው። ምክንያቱም ሀሳቧና እቅዷ አልተሳካላትም። ማህደር ወደዚህ ቤት ስትገባ ማለትም የቤት ሰራተኛ እንድትሆን ስታመጣት እንዲሁም ደግሞ የውሸት እዝራን እንድትወደው እንድታፈቅረው ስታደርግ ግን ደግሞ ማህደር የእውነት ራሱ እዝራን ወደው ነበር ማለት ነው። የእውነት ነበር የወደደችው እና የእውነት እዝራን በወደደችበት ሰዓት ላይ እኔ ግን ለብር ብዬ ብመጣና እንዲሁም ደግሞ እዝራን ለማጭበርበር እኔና አንቺ ብንስማማም አጸደ
ግን እኔ ደግሞ የእውነት እያፈቀርኩት እየወደድኩት መጥቻለሁ በማለት እንግዲህ ማህደር ስትናገር ነበር ማለት ነው። እና ጭራሽ እናንተ ተፋቅራችሁ የኔን እቅድ ገደል ልትከች በማለት እንግዲህ ራሷ አጸደ ከማህደር ላይ እጅግ በጣም ስትናደድባት ነበረ። ምክንያቱም ትኩረት የገባሽበትን ነገር ትኩረት ብታደርጊ ይሻልሻል፣ ካለዚያ እሱን አፈቅረዋለሁ እወደዋለሁ እያልሽ እንድታዘናጊኝ በፍጹም አልፈልግም። እኔ እንድትወጂው እፈልጋለሁ፣ ግን ደግሞ ስራችን እንዲከናወን ነው የምፈልገው በማለት እንግዲህ ማህደር ከዚህ በፊት ስታስጠነቅቃት ነበር ማለት ነው። ስለዚህ ማህደር ደግሞ ከዚህ ቤት ከወጣች በኋላ የራሷ ያጸደን ነገሮች በሙሉ ገደል እንደምትከትባት ስላወቀች ነው። ምክንያቱም ያው ማህደር ምን አድርጋለች? ያው እዝራን በጣም ስለወደደችው እዝራን በጣም ስለወደዳት በግልጽ ልትነግራት ትችላለች። እንደዚህ አይነት ነገር ነበረ ለብር ብዬ ነበር የገባሁት፣ ግን ደግሞ ከጊዜ በኋላ አንተን የእውነት አፈቀርኩ፣ ግን ደግሞ ይሄን ነገር እንደሰራና ያስገደደችኝ እንዳደርግ ያደረገችኝ የራስህ አክስት አጸደነች ብላ እንዳትነግርባት ማለት ነው ስለፈለገች። ስለዚህ አጸደ ራሷ ምን ማድረግ ፈለገች? ያው ማህደርን ማጥፋት ነው የፈለገችው ማለት ነው። ስለዚህ ማህደርን ካጠፋች በኋላ አሁን ላይ ማህደርን ያጠፋት ወይንም ደግሞ እየገደለቻት ሀብል ነች የሚለውን ነገር ወደ እሷ አዙረዋለች ማለት ነው። ምክንያቱም መነን የተናገረችው ነገር አለ ቁጭ አድርጋ ሀብል አሁን ላይ በጣም ብዙ ነገር እየተወራ ነው። ብዙ ነገርም ይቺ አጸደ የምትባል ብዙ ነገር እየጠነሰሰች ነው። ስለዚህ ራሽን መጠበቅ አለብሽ፣ ሀብል መንቃት አለብሽ በማለት እንግዲህ ያው መነን ትነግራታለች ማለት ነው። ምን ለማለት ፈልገች ነው በማለት በማህደር ሞት አንቺን እያሰቡ ነው። ምክንያቱም አንቺ ወንጀሉን የሰራሽና እንዲሁም ደግሞ አንቺ ያደረግሽው በማለት እንግዲህ ሁለታቸው እያወሩ ነውና እየጠረጠሩሽ ነው በማለት ራሷ መነን ለሀብል ትነግራታለች ማለት ነው። ሀብል ደግሞ ምንድን ነው የምትይው? እኔ ሲጀመር ከደሞ ንጹህ ነኝ፣ እንደዚህ አይነት ነገርም የማደርግ ልጅም አይደለሁም። ሲቀጥል ደግሞ እንዴት እንደዚህ ልትይቻይ? ለነገሩ በሆነው ባልሆነው ያጸደን ስም መጥራት አንቺ አይታክትሽም በማለት አንቺ ባክሽን ቀልዱን ታዩና ስሬሱን ነው የምልሽ። ምክንያቱም በቃ ችግር የለውም ምርማሪውም ይመርምር የፈለገውን ነገር ያድርግ፣ እኔ ግን ምንም ነገር እስካላደረግኩ ድረስ ምንም አይሰማኝም በማለት እንግዲህ ራሷ ሀብል ተናግራ ነበረ ማለት ነው። እና መነን የተናገረችው ነገር ምንድን ነው? ምናልባት አንቺ ሽንኩርት በምትከትፊበት ቢላ ወስዳ ወንጀሉን አሰርታ ሊሆን ይችላል። ስለዚህ መርመራው ደግሞ ከተካሄደ ያው ደግሞ የአንቺ አሻራ ሊገኝ ይችላል እና ብዙ ነገሮችን አጸደ ልታደርግ ትችላለች በማለት እንግዲህ ትናገራለች መነን ማለት ነው። እና ሀብል ደግሞ ምንድን ነው ይሄን ያክል እንደዚህ የምታስቢው? አንቺ እኮ መርማሪ ብትሆኝ ራሱ ይሻልሽ ነበር። በቃ የሁለታችሁ ነገር አያልቅምና ወደ እኔ ታመጫለሽ እንዴ? ሲጀመር እኔ ምንም ነገር አላደረኩም። ሲቀጥል ደግሞ እንደዚህ አይነት ውጥንቅጥ ውስጥ ራሱ እያስገባሽኝ አንቺ ነሽ ለገንዘብ ብለሽ በማለት እንግዲህ የገንዛ የእንጀራ እናቷን ተናግራለች ማለት ነው። ስለዚህ አሁን ላይ እንግዲህ አጸደ ማለት ነው እያንዳንዱን ነገር ስለ ሀብልና እንዲሁም ደግሞ ስለ መነን ያለውን ነገር አጣራልኝ ብላ ገንዘብ ከፍላ እንግዲህ ያው ቀጥራ ነበረ ማለት ነው። እና ስለ ሁለታቸውም አጣርቷል ማለት ነው። መነን ስሟ ማን እንደነበርና እንዲሁም ሀብል ደግሞ አሁን ላይ ስሟን እንዳልቀየረች፣ ሲቀጥል ደግሞ ሀብልና እንዲሁም ደግሞ መነን ማለት ነው አንድ ላይ እንደሚኖሩና እንደ ልጅ እንዳሳደገቻት አንዳንዶች ልጇ ነች ይላሉ፣ አንዳንዶች ደግሞ የእንጀራ ልጇ ነች በማለት እንግዲህ ሁላቸው አሳውቀውኛል፣ ግን ደግሞ በደንብ አጣራለሁ በማለት እንግዲህ ደውሎ ለአጸደ ይነግራታል ማለት ነው። አጸደም እጅግ በጣም ነበር እየደነገጠችው። እኔም ከድሮ እኮ ጠርጥሬ ያለው ጭራሽ እኮ ልጇን አምታ ነው ለእዝራ ያጋባችው በማለት እንግዲህ ያው ለመርሲ ትናገራለች ማለት ነው። እና እናትና ልጅ ናቸው ማለት ነው እንዴ? አዎ ሆን ብለው ነው። ደግሞ እኮ የሚኖሩበት ሰፈር ራሱ እኮ በጣም ነው እንትን የሚለው። ስለዚህ እነሱ ሆን ብለው ነው ወደዚህ ቤት የመጡት፣ እንዲሁም ደግሞ የአባትሽን ንብረት ለመውረስ ሲባል ነው በማለት እንግዲህ አሁን ላይ አንቺ የግድ መንቃት አለብሽ መርሲ፣ አባትሽን አሁን ላይ ውርስ መጠየቅ አለብሽ። ምክንያቱም አንቺ የዚህ ቤት አለቃ መሆን አለብሽ፣ መቆጣጠር መቻል አለብሽ እንጂ ማንም መቶ ሲፈነጭ ዝም ብለሽ ማየት የለብሽም። እንዴ አክስቴ ምንድን ነው የምታስቢው? አባቴ በህይወት እያለ እንዴ ውርስ ብዬ ልጠይቅ እንዴ ምንድን ነው የምትዩ በማለት ጠይቃ ነበር። እና ምን ችግር አለው? ወይንስ ደግሞ ሁሉ ሲጫረት ነው አንቺ ዝም ብለሽ የምታዩ? እያንዳንዱን ነገር ማለት ያለብሽና መናገር ያለብሽ ነገር ስህተት ነገር አይደለም። ትክክለኛው ለአንቺ የሚጠቅምሽንና የሚበጅሽን
የሚችል ነገር ነው የተናገሩ። ሲቀጥል ደግሞ መነንና ሀብልን ከዚህ ቤት ምንጥቅ አድርገን ማስወጣት አለብን፣ ካለዚያ ግን የአባትሽን ንብረት በሙሉ ይወርሱታል። እንዲሁም ደግሞ በቀጣይ አባትሽንም ልትገለው ትችላለች፣ ምክንያቱም ማህደርን የገደለቻት ራሷ ሀብል ነች በማለት እንግዲህ ትናገራለች። እና መርሴ እጅጉን በጣም ነበር የፈራችው። እንዴ አክስቴ ምንድን ነው የምታወሪው? ይሄን ያክል አባቴን እኮ በጣም ነው የምትንከባከበው፣ በጣም ነው የምትወደው ሀብል። ኧረ እባክሽ እሱንማ እያስመሰለች ነው፣ ሆን ብለው እያስመሰሉ ነው እንጂ ከልባቸው አይደለም። ስለዚህ የግድ መንቃት አለብሽ በማለት እንግዲህ መርሲን በደንብ አድርጋ ላይ የመረዘቻት በነገራችን ላይ ማለት ነው። ምክንያቱም መርሲ ቀስ ብላ ነው የምታስበው፣ ልክ እንደ ወንድሟ ነው የምታስታውለው ማለት ነው። ምንም ያክል ሁለታቸውን የእንጀራ እናቷንና እንዲሁም ደግሞ ሀብልን ባትወዳቸውም ግን ደግሞ ለዚያ ሁሉ ምክንያት ትፈልጋለች ማለት ነው። ስለዚህ መርሲ ለምንድን ነው ከድሮ ከሰራተኛዋ ጋር ያ ማለት እንግዲህ ከማህደር ጋር ምን አይነት ግንኙነት ነው ስለሷ ለምን እንደምትቆረቆረው እያለች እስከ ዛሬ ስጠረጥር የነበረውን ነገሮችን ሁላችንም እናስታውሳለን ማለት ነው። ስለዚህ አሁን ላይ ማለት ነው እየጠረጠረቻቸው ትገኛለች። ጭራሽ ከሷ ሙሉ በሙሉ ከሷ ጥርጣሬ እንድታነሳና እንዲሁም ደግሞ ሀሳቧና እቅዷ ወይንም ደግሞ ማማረርና እነሱ ከቤት እንዳይቀመጡ እንድታደርግ ስለፈለገች አሁን ላይ እንግዲህ አጸደ አጠቃላይ ማለት ነው ስለ መነንና እንዲሁም ደግሞ ስለ ሀብል ክፉ ነገር ነው ስትናገር የነበረችው ማለት ነው። እና ከዚያም አንጻር አሁን ላይ እንግዲህ መርሲን ካሳመንኳት በእርግጠኝነት መርሲ ከጎኔ ከሆነች እና ሁሉን ነገር ካደረግነ ነገሮቹ ይስተካከሉልኛል፣ እነሱንም ከዚህ ቤት ምንጥቅ አድርጌ አስወጣለሁ፣ እኔ ወንድሜን እንከባከባለሁ፣ በዚያው ነው ውርሱን አገኛለሁኝ የሚለው ነገር ስለያዛት ይመስለኛል ማለት ነው። ብቻ ግን እንደዚያ እንዲሆንላት አሁን ላይ መርሲን እጅግ በጣም በብዙ ነገሮች እያሳመናት ይገኛል ማለት ነው። አሁን ደግሞ እዝራ በጣም ስለ ሀብል እየተቆረቆረላት ነው፣ እየቀረባት ነው። ጭራሽ እኮ ስለሷ መከላከል ጀምሯል እያለች እንግዲህ አዎ እንዴ ስለሱ እኮ ስለሷ ሲናገር እኮ እጅግ በጣም ሲቆጣኝ ነበረ በማለት እንግዲህ መልስም እየተናገረች ነው። አዎ መንቃት አለብን። ስለዚህ እያንዳንዱን እኔና አንቺ በመነጋገር መፍትሄን መፈለግ አለብን፣ መቸኮል የለብንም። ሁሉን ነገር በቀስታና በእርጋታ ነው ማድረግ ያለብን በማለት እንግዲህ ነግራታለች ማለት ነው። ተስማምታለች፣ አብራት እንደምትሰራ ምናምን ነገር ተስማምተዋል። አሁን ላይ እንግዲህ ሆን ብለው መነንንና እንዲሁም ደግሞ ሀብልን አሳብደው ከዚያ ቤት ማስወጣት ነው የሚፈልጉት፣ ወይንም ደግሞ በአባቷና እንዲሁም ደግሞ በወንድሟ ዘንድ ማስጠላት ነው የፈለጉት። በነገራችን ላይ የእዝራ አባት ያው ሀብልን ማለት ነው በጣም ነው ያመናት፣ በጣም ነው የቀረባት። በቃ በጣም ጥሩ ልጅ ነች በማለት በጣም ብዙ ነገሮችን ከጎኗ ነው ማለት ነው። ስለዚህ አሁን ላይ ማለት ነው ይሄ መታመኗን እንዲሁም ደግሞ ጋሼ እያለች የምታስብለትን የምትንከባከበውን የውሸት እንደሆነ ለገንዘብ ብላ እንደሆነ እያንዳንዱን ነገር በመናገር ያው ሀብልን ለማስጠላት እንዲሁም ደግሞ በእዝራ ፊት እነሱን መንጠቅ አድርጎ ማስወጣት ነው እቅዳቸው ማለት ነው የነሱ። እና አሁን ላይ እዝራ በሰማው ነገር እጅጉን በጣም ነው ያዘነው። ምክንያቱም ያው ሀብል በነገረችው ነገር ማለት ነው ማህደር በህይወት እንደሌለች እንደተገደለች ያለውን ነገር ሰምቷል። እጅጉን በጣም አዝኗል። እሷም ደግሞ ከጎኑ ሆና አይዞህ በማለት እንግዲህ ለማጽናናት እየሞከረች ነው። ግን እኮ ጥላት አልነበረባትም። ማን ነው እንደዚህ ያደረገው? አንዱ ሰካራም ተጫውቶባት ገሏት ይሆናል ይሄኔ ሄደው እያለ እንግዲህ እዝራ ምን አይነት የማረባ ሰው ነኝ እኔ እኮ ከዚህ ቤት ስትወጣ መሄጃ እንደሌላት እያወቅኩኝ ለምንድነው ነው የሆነ ነገር አስተካክዬ እንድትኖር ያላደረኳት እያለ በጣም ራሱን እየጸጸተው ይገኛል ማለት ነው። ከሆነ በኋላ ምንም ማድረግ አይቻልም። ለማንኛውም አይዞህ በማለት እንግዲህ እሷም እያጽናናችሁ ትገኛለች። ስለዚህ በዚህ መሀል አሁን ላይ ማለት ነው ሀብል ነው የገደለቻት ቢባል እዝራ ምን ያክል ሀብልን እንደሚጠላት ሁላችንም የምናውቀው ጉዳይ ነው ማለት ነው። እንግዲህ ያው በጉጉት የምንጠብቅ ይሆናል ቀጣይ ፓርት ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛሉ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦች ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመ